የጉንዳኗ ትምህርት። አንዲት ጉንዳን ከሷ ክብደት 10 እጥፍ የሚከብድን አንድ ለምግብ የሚሆናትን ነገር ተሸክማ ወደፊት ትገሰግሳለች። አንድ መንገደኛ ሰው በዚያ ሲያልፍ አንገቱን አቀርቅሮ ካያት በኋላ እግሩን አንስቶ ሊጨፈልቃት ትንሽ እስከሚቀረው ድረስ በላዩዋ ላይ አድርጎ ይህችን ጉንዳን እኮ አንዴ በጫማዬ ብጨፈልቃት ያልቅላታል፣ ይህ ጉዞዋ ሥራዋና ሕይወቷ ከኔ ውሳኔ ስር ነው እያለ ለራሱ ሲያወራ አንድ በዚያ የሚያልፍ ጓደኛው አየውና ብቻህን እንደ እብድ የምታወራው ምን ሆነህ ነው? አቀርቅረህ የምታየውስ ምንድን ነው አለው። መንገደኛውም በጉንዳኗ ላይ ሊያደርግ ያሰበውን ነገረው። መንገደኛውም ወደ ጓደኛው ዞር በማለት ለራሱ ያወራ የነበረውን የጉንዳኗን ሕይወት በሱ ውሳኔና ቁጥጥር ስር እንዳለ ደገመለት። ጓደኛውም መስሎህ ነው እንጂ የጉንዳኗ ሕይወት በፈጣሪዋ እጅ እንጂ ባንተ እጅ አይደለም አለው። በዚህ ጉዳይ ትንሽ ከተከራከሩ በኋላ መንገደኛው እንግዲያውስ አሳይሃለሁ ብሎ ሊጨፈልቃት ዞር ሲል ለካሱ ሲዘትባትና ከጓደኛውም ጋር ሲከራከሩ ከሁኔታው የተነሳ ምንም ሳትቆምና ግራና ቀኝ ሳትል ዝም ብላ መንገዷ ላይ አተኩራ ትገሰግስ የነበረችው ጉንዳን ርቃ ሂዳ ተሰውራለች። የዚህች ጉንዳን ዋና መልእክት ሰው ስለተዘባበተባችሁ አይደለም የእናንተ ነገር የሚቆመው፣ እናንተ በዛቻው ምክንያት ስትቆሙ ነው የእናንተ ነገር የሚቆመው። ሰው አጠፋችኋለሁ ስላለ አይደለም እናንተ የምትጠፉት፣ ይህ ሰው ሊያጠፋኝ ነው ብላችሁ ስትፈሩና ስትጨነቁ ነው የምትጠፉት። ሰው አበቃላችሁ ስላላችሁ አይደለም እናንተ የሚያበቃላችሁ፣ እናንተ አለቀልኝ ስትሉ ነው የሚያበቃላችሁ። ምንም ሆነ ምንም ዝም ብላችሁ መንገዳችሁን ቀጥሉ። ምንም ተባለ ምንም ዝም ብላችሁ ሥራችሁ ላይ አተኩሩ። ኢማኑኤል እንደጻፈው በለጠ ሸቴ